ሰላም እንዴት ናችሁ? በዚህ ቪዲዮ እንድናይ የፈለኩት ሲግኒፊካንት ፊገርስ የሚለውን ነው። ሲግኒፊካንት ፊገርስ የእነሱን ኤግዛምፕሎች እናያለን። የመጀመሪያው የሚሆነው የሆነ የተሰጠ ቁጥር ላይ እንዴት ሲግኒፊካንት ፊገርሱን ላስላው ወይም ልቁጠረው፣ how to count the numbers of significant figures from the given number። የሆነ የተሰጠ ቁጥር ይኖራል። ከዛ የተሰጠ ቁጥር ላይ እንዴት ሲግኒፊካንቱን ቁጥሬ ላገኘው የሚለውን ኤግዛምፕሎች እናያለን። ስለዚህ ለእያንዳንዱ እንሰራለን ኤግዛምፕልስ። ለመጀመሪያው just take 69 ብል ስንት ሲግኒፊካንት ፊገርስ ይኖረዋል? ጀስት እቆጥራለሁ 1 2። ስለዚህ ይሄ ነምበር 2 ሲግኒፊካንት ፊገርስ አለው እላለሁ። ሲምፕሊ ባይ ካውንቲንግ በመቁጠር ብቻ። 3 4 5 9 ተብሎ ቢሰጥ ስንት ሲግኒፊካንት ፊገርስ አለው ይሄ ነምበር? 3459 ቢሰጥ ሲምፕሊ መቁጠር 1 2 3 4 4 ሲግኒፊካንት ፊገርስ አለው ይሄ ቁጥር። እንደዚህ ቢሰጥ 535962 ተብሎ ቢሰጥ ስንት ሲግኒፊካንት ፊገርስ አለው ይሄ ነምበር? ጀስት አሁንም ሲምፕሊ ካውንት ማድረግ 3 4 5 6። ስለዚህ ይሄ ነምበር የምታዩት 6 ሲግኒፊካንት ፊገርስ አለው። ሶ ፍሮም ዲስ ምን ያለው ነን ዜሮ ነምበርስ ኦልዌይስ እንደ ሲግኒፊካንት ፊገርስ እቆጥረዋለሁ ማለት ነው። ሁልጊዜ ነን ዜሮ ነምበር ስታገኙ እንደ ሲግኒፊካንት ፊገር ይቆጠራል። ነን ዜሮ ነምበር ነን ዜሮ ሲሆን ይቆጠራል ቁጥሩ እንደ አንድ ሲግኒፊካንት ፊገርስ። ስለዚህ 9 ዲፈረንት ፍሮም 0፣ 6 ዲፈረንት ፍሮም 0። ስለዚህ 1 2 3 4 5 9። እነዚህ የምታዩቸው ተርሞች በሙሉ ከዜሮ ውጭ ይለያሉ። ስለዚህ ቁጥር ናቸው፣ ከዜሮ ውጭ እቆጥራቸዋለሁ። እዚህም ጋር የምታዩት እንዳለ ከዜሮ ዲፈረንት ፍሮም 0 ነው። 5 3 5 9 6 2 ኦል ተርምስ ዲፈረንት ፍሮም 0 ከዚህ ቁጥር ላይ። ስለዚህ 6 ኤስኤፍ ሲግኒፊካንት ፊገርስ አለው ላለሁ። ስለዚህ ነን ዜሮ ኮንክሉድ የምታደርጉት ነን ዜሮ ካገኛችሁ ከነንበሩ ላይ እንደ ሲግኒፊካንት ፊገርስ ይቆጠራል። ጀስት እንደ ሁለተኛ 0.00253 ተብዬ ስንት ሲግኒፊካንት ፊገርስ አለው ብባል ጀስት ዜሮስ at the beginnings of the number የሚመጡ ከሆነ ወይም ሊዲንግ ዜሮ ካለ ከተሰጠ ቁጥር ላይ አይቆጠሩም እነሱ እንደ ሲግኒፊካንት ፊገርስ። ስለዚህ እነሱን እንተዋቸዋለን። ደን ምኑን ነው የምንቆጥር? ነምበሩን 1 2 3። ስለዚህ ይሄ 3 ኤስኤፍ 3 ሲግኒፊካንት ፊገርስ አለው እላለሁ። እነዚህ ዜሮዎች ከፊት ያሉት ጀስት ዴሲማል ፖይንቱን ለማመልከት የተቀመጡ ናቸው፣ ሌላ ፐርፐዝ የላቸውም። ስለዚህ ሁልጊዜ ሊዲንግ ዜሮ ኦር ዜሮስ at the beginnings of the given number አንቆጥርም እንደ ሲግኒፊካንት ፊገርስ። ስለዚህ በዚህ መሰረት እንሰራለን ማለት ነው። ጀስት እንደ ኤግዛምፕል ሌላ ይሄ ቁጥር ቢሰጠኝ 0.0546 ብባል ምን ብያለሁ? ሊዲንግ ዜሮስ አር ኖት ሲግኒፊካንት ፊገርስ። ስለዚህ እነዚህን እንደ ሲግኒፊካንት ፊገርስ አልወስድም። 1 2 3 እዚህም ጋር 3 ሲግኒፊካንት ፊገርስ አለኝ ይላለሁ። ደን 0.8 ተብዬ ብሰጥ ጀስት ምን ቢ ሊዲንግ ዜሮስ አር ኖት ሲግኒፊካንት፣ ሶ ይሄን አልቆጥርም። 1 ኤስኤፍ 1 ሲግኒፊካንት ፊገርስ ብቻ ይኖረዋል፣ አንድ ብቻ። በዚህ መልኩ ሊዲንግ ዜሮ አይቆጠርም። ጀስት 304 50405 3005 30000896 እንደዚህ አይነት ቁጥር ቢመጣ ጀስት
እሺ 300896 ታች ያለው አይታይም። ጀስት እንደዚህ አይነት ቁጥር ቢመጣ እንዴት ቆጥረዋለሁ? ዜሮ መቼንም አንቆጥረው መጀመሪያ ሲመጣ ዜሮን አንቆጥረውም ብለናል። the leading zeros are not significant ብለናል። እዚህ የመጀመሪያው ላይ እነዚህ አይቆጠሩም። ግን ዜሮ በቁጥር መካከል ሲመጣ ይቆጠራል እንደ significant figures። zeros at the middle of the number becomes significant እንደ significant figures እንቆጥረዋለን። ስለዚህ እዚህ ጋር የምታዩት ዜሮ between 3 and 4 ነው ያለችው። ስለዚህ እንደ significant figure እንቆጥራትና 1 2 3 significant figures አለው እንላለን። እዚህም ጋር ዜሮ this zero between 4 and 5 ነው። እዚህ ጋር ያለችው between 4 and 5 ነው። ስለዚህ እንደ significant figures እቆጥረዋለሁ ማለት ነው። እቺ 1 ነች፣ እቺም እንደ አንድ significant figures። ስለዚህ በጠቅላላ አንድ ላይ 1 2 3 4 5 significant figures አለው። እዚህም ጋር እንደምታዩት 2 ዜሮ በ3 እና በ5 አለ። ስለዚህ zeros at the middle of the number significant ነው ብለናል በዲፊኒሽኑ መሰረት። ስለዚህ 4 SF አለው። ናው ይሄንን ነምበር ስናይ 30000896 ይላል። so these 3 zeros are between 3 and 8 ናቸው። ስለዚህ እንደ significant figures እንቆጥራቸውና 1 2 3 4 5 6 7 SF አለው እንላለን። ስለዚህ ህጉን በመከተል zeros at the middle of the number always እንደ significant figures ይቆጠራል። ናው እንደ አራተኛ 10.250 50.0 5.100 0.005100 ብል እና how many significant figures በተሰጠው ቁጥር ስንት significant figures አለው ብባል just ምንድን ያልኩት እዚህ ጋር leading zeros አይቆጠርም። zeros between the number ይቆጠራል። እሱን ህግ ነው ማስታወስ። and ወደዚህ ስመጣ ቁጥሩ decimal point ካለው እንደዚህ this is the decimal point, this one ይሄ decimal point ካለው trailing zero and between zeros between the numbers ሁለቱም ይቆጠራሉ። እዚህ ጋር zeros at the end of the number ነው እንደምታዩት እዚህ ጋር ያሉት ይሄም እንዳለ this one two ምንድናቸው? ዜሮ at the end of the number trailing zeros ይባላሉ። መጨረሻ የሚመጡ ዜሮች እነሱን እንቆጥራለን አብረን መቼ if ቁጥሩ ዴሲማል ፖይንት ካለው። ስለዚህ ይሄ ዴሲማል ፖይንት ስለያዘ ይሄም ዜሮ ይሄኛውም ዜሮ ይቆጠራል። 1 2 3 4 5 ይሄ መጀመሪያው 5 SF አለው 5 significant figures። ይሄኛው 3 significant figures አለው ምክንያቱም ዴሲማል ፖይንት ይዟል። this one ዴሲማል ፖይንት አለው። ስለዚህ እነዚህን ዜሮ እንቆጥራለን 1 2 3 4 significant figures አለው። this one 1 2 3 4 5 6 7 አሁን እዚህ ጋር ላስታውስ የሚገባኝ አንድ ነገር አልቆጥራቸውም። እነዚህ the leading zeros are not significant። ስለዚህ እነዚህን ሳልቆጥር መጨረሻ የመጣውን ግን እቆጥራለሁ። ለምን? ነምበሩ ዴሲማል ፖይንት አለው። ስለዚህ እነዚህ የምታዩቸው የመጀመሪያዎቹ አይቆጠሩም። በዚህ ሁለተኛ ባየነው መሰረት the leading zeros are not significant ብለናል። but zeros at the end of the given number become significant if the numbers contains a decimal point ካለው። ስለዚህ 1 2 3 4 SF ይኖረዋል ማለት ነው። ስለዚህ በዚህ መሰረት እንቆጥራለን። then የመጨረሻ zeros follows from the numbers ዜሮ ቁጥር ተከትሎ ሲመጣ just ለምሳሌ 2500 ብል ይሄንን just ዝም ብዬ መቁጠር አልችልም። ለምን? የምከተለው የመጽሐፉን ነው፣ ሪኮመንድ የተደረገው መጽሐፍ ነው። ስለዚህ ሪኮመንድ የተደረገው መጽሐፍ ስለምከተል እሱ የሚለውን ነው። ስለዚህ እዚህ ጋር ከታየ ምናልባት እንደምታዩት
1500 ግራም ሚልና this value is ambiguous because we do not know whether the last two zeros are being used to locate the decimal point or whether they represent significant figures ይላል። የምከተለው ሪኮመንድ የተደረገው ነው፣ ሰርዌይ መጽሐፍ ነው። የናንተ ኮርስ አውትላይን ሪኮመንድ የሚያደርገው መጽሐፍ ነው። ስለዚህ እሱ ስለምከተል በዛ መሰረት ነው የምሰራው። ስለዚህ ይሄ ነው የናንተ ኮርስ አውትላይን። ይሄው መጽሐፉ ሰርዌይ ነው፣ እሱ ነው አሁን ያሳየዋችሁ። ስለዚህ ሪኮመንድ በሚደረገው ቴክስት ጀስት ነው የምከተል። ምክንያቱም ይሄ አንዳንዶች የሚቆጥሩት አሉ፣ አንዳንዶች አይቆጠርም የሚሉ አሉ። ዜሮስ ከቁጥር በኋላ የመጣን ዜሮ። ስለዚህ ጀስት የተባለውን ሪኮመንድ የተደረገውን መጽሐፍ ስለምከተል እሱንም መከተል ስላለብን ሪኮመንድ የሚደረገው መጽሐፍ ስለሆነ እሱ አምቢጌስ ነው የሚለው። ስለዚህ ይሄ አምቢጌስ ነው። እነዚህ ዜሮች ዴሲማል ፖይንቱን ለማመልከት ይሁን ወይም ሲግኒፊካንት ይሁኑ አናቅም። ስለዚህ ይሄን አምቢጊቲ we can solve by using scientific notation በመጠቀም ሶልቭ ማድረግ እንችላለን። ሳይንቲፊክ ኖቴሽን ማለት ፓወርስ ኦፍ 10 ኦር ሳይንቲፊክ ኖቴሽን እንለዋለን። እንደዚህ አይነት 2.5 ታይምስ 10 to 3 ብዬ ብጽፍ ይሄ ሁለት ሲግኒፊካንት ፊገርስ ይኖረዋል። ኦኬ 2SF ኦር 50 ብዬ ታይምስ 10 to 3 ብል this one እዚህ ጋር እኩል ናቸው። ስለዚህ ይሄ 3SF 2.500 ብዬ ብጽፍ 10 to 3 ብል 4 ሲግኒፊካንት ፊገርስ ይኖረዋል። ይሄ ሶስት የተለያየ ይኖረዋል by using scientific notation or powers of 10 በመጠቀም ማለት ነው። ምክንያቱም ለፊዚክስ ሳይንቲፊክ ኖቴሽን በጣም አስፈላጊ ነው። ስለዚህ እሱን በመጠቀም አምቢጊዩቲን ሶልቭ ማድረግ እችላለሁ። ስለዚህ ምንድነው የምታደርጉት? መጀመሪያ ደስ ወዳላችሁ እኔ የምመክር ደስ ወዳለው ሳይንቲፊክ ኖቴሽን መጀመሪያ መቀየር። ይሄን አስቀምጣችሁ 2 ብትሉ ትክክል ነው። ይሄን አስቀምጣችሁ 3 ብትሉ ትክክል ነው። ይሄን አስቀምጣችሁ 4 ብትሉ ትክክል ነው by using scientific notation። ምክንያቱም የሚያስፈልግበት ምክንያት ፊዚክስ እጅግ በጣም ትንንሽዬና ትልቅ የሆነ ቁጥር ያለበት ሳይንስ ነው። ጀስት ለምሳሌ ማስ ኦፍ ኤሌክትሮን 9.31 times 10 to -31 0.00000 እያልኩ መጽሐፍ እጅግ አይመችም። ሶ ብዙ ነምበሮች ሳይንቲፊክ ኖቴሽንን ተጠቅመን ነው የምናስቀምጣቸው። ስለዚህ በዛ ምክንያት እንደዚህ አይነት ነምበሮችን መጀመሪያ ወደ ሳይንቲፊክ ኖቴሽን ቀይሩና ከዛ ይሄንን አስቀምጦ ይሄን የሚጽፍ ይሄንን አስቀምጦ ይሄን የሚያስቀምጥ ይሄን አርጎ ይሄን የሚያስቀምጥ ትክክል ነው። ጀስት መጽሐፉ እንደዛ ነው የሚለው። ስለዚህ በዚህ መልኩ አስታውሷቸው ሲግኒፊካንት ፊገርሶችን እንዴት ይቆጠራሉ ከተሰጠ ነምበር ላይ። ይህ የመጀመሪያው ኤግዛምፕል ነው። በሚቀጥሉት ሌላ እናያለን። አመሰግናለሁ።